ከዛ ቀጣይ የምንሄደው ምንድነው ወደ ክፍያ ነው። ያው ልክ እዚህ ስቴፕ ላይ ስትደርሱ ስልካችሁ ላይ የሚላክላችሁ ቴክስት አለ ማለት ነው። ለምሳሌ እኔ ምን ደርሶኛል? ስሜ ተጽፎ ማመልከቻው ለኢሚግሬሽን ዜግነት አገልግሎት ደርሷል። የማመልከቻ ባርኮዱ እንደሚከተለው ነው። ባርኮዱ ልከውልኛል። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ የተለየና በጣም አስፈላጊ ስለሆነው አስቸኳይ ፓስፖርት ቀጠሮ በቀላሉ እንዴት ማስያዝ ይቻላል የሚለውን የምንመለከት ይሆናል። እንደምታውቁት ኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ሲጠቀምበት የነበረውን ዌብሳይት በመቀየር ለአስቸኳይ ፓስፖርት የሚሰራ ለብቻው ዌብሳይት አዘጋጅቷል። ይህ ዌብሳይት በመጠቀም እንዴት አድርገን አስቸኳይ ፓስፖርት ቀጠሮ ማስያዝ ይቻላል የሚለውን የምንመለከት ይሆናል። ከዚህ በፊት እንደምታውቁት የኢሚግሬሽንና ዜግነት አገልግሎት ያው ጥቁር አንበሳ አካባቢ ነበረ የፓስፖርት አገልግሎት እየሰጠ የነበረው። በአሁን ሰዓት ደግሞ ጎተራ አካባቢ በተለይ ለአስቸኳይ ፓስፖርት የሚሆን ሌላ ተቋም አለ ማለት ነው። በተለይ በ2 ቀንና በ5 ቀን አስቸኳይ ፓስፖርት ማግኘት የምትፈልጉ የዩቲዩብ ቻናል ቤተሰቦች ይሄ አዲሱን ዌብሳይት በመጠቀም አፕላይ ማድረግ ትችላላችሁ ማለት ነው። የድሮ መደበኛው እንዳለ ሆኖ ማለት ነው። ስለዚህ እዚህ ድረስ ቪዲዮን ካያችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ሰፖርት እንድታደርጉ ስል ጠይቃችኋለሁ። ከዚህ በፊት የነበረው ፓስፖርት ያገለግል የነበረው እንደምታውቁት ለ5 ዓመት ነበር። አሁን ደግሞ አዲሱ ፓስፖርት የሚያገለግለው ለ10 ዓመት ነው ማለት ነው። ስለዚህ አሁን የምናደርገው ምንድነው ቀጥታ ወደ አዲሱ ዌብሳይት እንዴት አድርገን አፕላይ ማድረግ እንችላለን የሚለውን ነው የምንመለከተው። ግን ወደ አዲሱ ዌብሳይት ከመሄዳችን በፊት ማወቅ ያለባችሁ 2 ነገሮች አሉ። እነዚህ ምንድናቸው? ዌብሳይቱ የሚሰራው አብዛኛው ጊዜ በፒሲ ወይም ደግሞ በኮምፒውተር ካልሆነ ደግሞ በታብሌት ነው ማለት ነው። ያ ማለት በስልክ አይሰራም ማለት አይደለም። በስልክ ይሰራል። ስልካችሁ ዲስክቶፕ ሳይት ላይ አርጋችሁት ወይም ዲስክቶፕ ሙድ ላይ አርጋችሁት መጠቀም ትችላላችሁ፣ ግን በጣም ያስቸግራል ማለት ነው። ስለዚህ እኔ ሪኮመንድ ማድረጋችሁ ፒሲ ወይም ደግሞ ታብሌት ላይ ኦንላይን አፕላይ እንድታረጉ ነው። ሁለተኛ ደግሞ አፕላይ በምታረጉበት ጊዜ ኢንተርኔት ኮኔክሽናችሁ በጣም አሪፍ መሆን አለበት፣ ካልሆነ በጣም ያስቸግራችኋል። ስለዚህ እነዚህ 2 ነገሮች ማስተካከል ይጠበቅባችኋል ማለት ነው፣ ወደ ዌብሳይቱ ከመሄዳችሁ በፊት ማለት ነው። ስለዚህ አሁን ቀጥታ ወደ አዲሱ ዌብሳይት በመሄድ እንዴት አድርገን አፕላይ ማድረግ እንችላለን የሚለውን እንመለከት ይሆናል። ቀጥታ ወደ ዌብሳይቱ እንሂድ ማለት ነው። ወደ ዌብሳይቱ ስትሄዱ ያላችሁ ማንኛውን ብሮዘር ትከፍታላችሁ። እዚህ ጋር ጉግል ክሮም ከፍቻለሁ። ከዛ በኋላ ዌብሳይቱ www.immigration እዚህ ጋር ሰርች ስላደረኩት እዚህ ጋር አለ። ስለዚህ www.immigration.gov.et ነው ዌብሳይቱ። ስለዚህ ይሄን ዌብሳይት ጽፉለትና ከዛ በኋላ እዚህ ጋር የሚያመጣላችሁ ዌብሳይት አለ ኢፓስፖርታል ሚል፣ እሷ ላይ ክሊክ ታደርጋላችሁ ማለት ነው። ስለዚህ ሰርች አድርጎ ልክ እንደዚህ ይመጣላችኋል። የተወሰነ ሰርች ካደረገ በኋላ ወደ ዌብሳይቱ ይገባል ማለት ነው። ይሄ አዲሱ ዌብሳይት ነው። የቀድሞ ዌብሳይት ደግሞ ያው እዚህ ጋር እንደምታዩት እሱ ደግሞ ምንድነው ኢትዮጵያን ፓስፖርት ሰርቪስ gov.et ነው። ይሄ መደበኛው ማለት ነው። ይሄ መደበኛው ዌብሳይት ነው። ይሄ አዲሱ ዌብሳይት ደግሞ እዚህ ጋር እንደምታዩት ይሄ ነው። ልክ ዌብሳይቱ ከከፈተ በኋላ ልክ እንዲህ ነው የሚመጣላችሁ። ሎጊን እና ሬጂስተር ሚል እንደዚህ አይነት ነገር ይመጣላችኋል ማለት ነው። የሁለቱም ዌብሳይት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ የቀድሞውም የአሁን የአዲሱም። እሱን ክሊክ አድርጋችሁ ወደ ዌብሳይቱ መግባት ትችላላችሁ። ከዛ በተጨማሪም ይሄንን ሰርቪስ መጠቀም የምትፈልጉ ለምሳሌ ኦንላይን ፓስፖርት አፕላይ እንዲደረግላችሁ የምትፈልጉ ዩቲዩብ ቻናል ፋሚሊ ካላችሁ ይሄን ሰርቪስ ነው ይሰጣለው። የቴሌግራም ዩዘር ኔም ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ዩዘር ኔም ልታናግሩኝ ትችላላችሁ። ካልሆነም በዚህ በማሳያችሁ ቪዲዮ መሰረት ራሳችሁን አፕላይ ማድረግ ትችላላችሁ። ስለዚህ ይሄን ይመስላል። ልክ አዲሱ ዌብሳይት ስከፍቱ ይሄን ይመስላል። ከላይ እዚህ ጋር ሰርቪስ ሚል አለ። ሰርቪስ ሚለው ላይ ከገባችሁ በኋላ አንዳንድ የሚሰጣቸው ሰርቪሶች ያሳያችኋል። እዚህ ጋር ከአገልግሎቶቹ መካከል የመጀመሪያ ያው እዚህ ጋር እንደምታዩት ኒው ፓስፖርት ሚል አለ። ያው አዲስ ፓስፖርት ለማውጣት ኒው ፓስፖርት፣ ሪኢሹ ፓስፖርት ሚል አለ። ያው ይሄ እድሳት ነው። ኦሪጂን አይዲ ሚል አለ። ኦሪጂን አይዲ ማለት ለምሳሌ የኢትዮጵያ ውስጥ የተወለዱ የውጭ ዜጋ ያላቸው ሰዎች ማለት ነው። እነሱ ኦንላይን አፕላይ የሚያደርጉበት ነው። ሪኢሹ ኦሪጂን አይዲ፣ እሱ ደግሞ ለእድሳት ብሎ እዚህ ጋር የተቀመጡ ብዙ ነገራቶች አሉ። ያው እኛ አሁን አዲስ ፓስፖርት ስለሆነ ኒው ፓስፖርት በሚለው ነው የምንገባው። ስለዚህ ሰርቪስ ላይ የሚሰጣቸው አገልግሎቶች በሙሉ ገና ይሄ ዲቴክት ያደርጋል። ማውዛችሁን ጠጋ ስታደርጉት ራሱ እንትን ያደርጋል፣ ሽፍት እያደረገላችሁ ወደ ሌፍት ወደ ራይት ይሄድላችኋል ማለት ነው። ስለዚህ አሁን እኛ ሆም ላይ እንገባና ወደ ኋላ ተመልሰን ሆም ላይ 2 ነገር ነው ያለው፣ ሎጊን እና ሬጂስተር ነው ያለው። የመጀመሪያችሁ ጊዜ ከሆነ ወደዚህ ዌብሳይት ስትመጡ የመጀመሪያ ጊዜያችሁ ከሆነ ሬጂስተር ነው የምትሉት፣ ሎጊን አትሉትም። መጀመሪያ ሬጂስተር አድርጋችሁ ከዛ በኋላ ነው ሎጊን የምትሉት። ስለዚህ አሁን ምን እናደርጋለን? ሬጂስተር እንለዋለን ማለት
ሬጂስተር ካልነው በኋላ ያው እዚህ ጋር የሚያመጣልን ነገር አለ። ለምሳሌ አንደኛ ላይ አይደንቲፊኬሽን ታይፕ ሚል ያመጣልናል። ከዛ ውስጥ ምንድነው ይሄ ሬዚደንት አይደንቲፊኬሽን ነምበር የነዋሪነት መታወቂያ የሚለው ነው። እሱን እናስገባለን። ከዛ እሱን ካስገባን በኋላ ለምሳሌ የኔ ላይ ከላይ መታወቂያችሁ ላይ የምዝገባ ቁጥር ብሎ ከላይ የሚያስቀምጥላችሁ ነገር አለ። ለምሳሌ የኔ ቁጥር ልስጣው። እሱን ቁጥር ከሰጣችሁት በኋላ ሰክሰስ ብሎ ያመጣላችኋል ማለት ነው። ከዛ ይሄን ቁጥሩን ከሰጣችሁት በኋላ እዚህ ጋር እሷን ሰርች የምትለዋን ስትነኳት እዚህ ጋር ሰክሰስፉል ብሎ እንደምታዩት ያስቀምጥላችኋል። ያው ቪዲዮ ላይ አንዳንድ ቦታ ላይ ብለር ላደርገው ይችላል፣ ምክንያቱም ያው ዩቲዩብ ቪዲዮ እንዳያነሳው ነው። ያው ዩቲዩብ አንዳንዴ ፐርሰናል ኢንፎርሜሽን በሚል ከዚህ በፊትም ቪዲዮ አንስቶብኝ ስለሚያውቅ ስለዚህ ብለር አደርገዋለሁ አንዳንድ ቦታ ካያችሁት፣ ያው የዩቲዩብ ፖሊሲ ስለሆነ ነው። ከዛ በኋላ እዚህ ጋር ስም አለ፣ ስም በእንግሊዘኛ አለ። እዚህ ጋር ስማችሁን በአማርኛ ትሰጡታላችሁ። አሁን የኔን ስሜን ልስጠው፣ ስማችሁን ትሰጡታላችሁ። ከዛ የአባታችሁን ስም ትሰጣላችሁ። ከዛ የሀያታችሁን ስም ትሰጣላችሁ። ከዛ እዚህ ጋር ደግሞ በአማርኛ ነው። ያው ፓወር ግዕዝ ካላችሁ አሪፍ፣ ፓወር ግዕዝ ከሌላችሁም ያው ላንጉዌጅ ሴቲንጉን አማርኛ ላይ አድርጋችሁት መጻፍ ትችላላችሁ። እሺ በአማርኛ ከዛ የአባት ስም ከዛ የአያት ስም ሰጠዋለሁ። ከዛ በኋላ ከታች በርዝዴት ሚላለ እዚህ ጋር ጥግ ላይ የሆነች ካላንደር ነገር አለች። ካላንደሯን ተነካላችሁ። ካላንደሯን ከነካችሁ በኋላ እዚህ ጋር ዲኬድ ሚላለ። ዲኬድ ሚለው ጋር ስትነኩት ይቀያየርላችኋል በ90 በ2000 እያደረገ። ስለዚህ አሁን በ90ዎቹ የተወለደ ሰው ካለ 90 ሚል ይነካል። ከዛ በ90ዎቹ ዓመተ ምህረት እዚህ ጋር ያመጣላችኋል። ከዛ በፊት ግን ያው እዚህ ጋር የኢትዮጵያና ግሪጎሪያል ሚላለ። ከፈለጋችሁ በኢትዮጵያ ማርክ ትችላላችሁ፣ ግሪጎሪያል ወይም ጂሲ በውጭዎች ማርክ ትችላላችሁ። ስለዚህ እንደፈለጋችሁ እዚህ ጋር መቀየር ትችላላችሁ ማለት ነው። ስለዚህ ዓመተ ምህረት እዚህ ጋር ትሰጡታላችሁ። የተወለዳችሁበትን መንዝ ወይም ወር ትሰጡታላችሁ። ቀኑን እዚህ ጋር ትሰጡታላችሁ። ከዛ በኋላ አክሰፕት ነው የምትሉት ማለት ነው። ከዛ አክሰፕት ካላችሁት በኋላ ራሱ በኢትዮጵያና በግሪጎሪያን ቀይሮ ያስቀምጥላችኋል። እድሜያችሁ ራሱ ካልኩሌት አድርጎ ያስቀምጥላችኋል። ከዛ በርዝ ሰርተፊኬት ነምበር የሚላለ ይሄ የልደት ካርዳችሁ ላይ ከላይ ያለች ቁጥር አለች። እሷን ቁጥር ትሰጡታላችሁ። እኔ በርዝ ሰርተፊኬት ቁጥሬ ልስጠው። በርዝ ሰርተፊኬት ነምበር ሰጥቻለሁ። ከዛ በኋላ ናሽናሊቲ ራሱ ኢትዮጵያ አድርጎታል። ያው ቀይ ያረጋቸው ነገሮች ግዴታ ናቸው። ሜል ትሉታላችሁ። ጾታ ያው እዚህ ጋር ትመርጡለታላችሁ። ከዛ በኋላ ኢሜል አድሬስ አለ። ያው ኢሜል አድሬስ በነገራችን ላይ ግዴታ አይደለም፣ ማስገባትም አለማስገባትም ትችላለህ። ስለዚህ እኔ ኢሜል አድሬስ ሚሊዮን ዘለዋለሁ። ስታር የለውም። ስታር ያለባቸው ነገሮች ማንዳቶሪ ናቸው። ከዛ ሞባይል ነምበር ይላል። ያው ስልኬን ሰጠዋለሁ። እዚህ ጋር ስልካችሁን ትሰጡታላችሁ። ከዛ ስልካችሁን ከሰጣችሁ በኋላ ስልካችሁ ላይ የሚላክላችሁ ኦቲፒ አለ። ስለዚህ እዚህ ጋር ቫሊዴት የሚለው ተነኩታላችሁ። ከዛ በዚህቺ በ5 ደቂቃ ውስጥ ስልካችሁ ላይ የሚገባ ኦቲፒ አለ። እሷን ኦቲፒ ግዴታ በ5 ደቂቃ ውስጥ ማስገባት አለባችሁ። ካልሆነ ያው ድጋሚ ሪሴንድ ትሉታላችሁ። አንዳንዴ ኔትወርኩ ስለሚዘው ያው ቶሎ ላይ ልክላችሁ ይችላል። ስለዚህ ትጠብቁታላችሁ ማለት ነው። ባይዜ ኦቲፒ አንዳንዴ ያስቸግራችኋል፣ በተደጋጋሚ ሊያስቸግራችሁ ይችላል። ስልክ እየቀየራችሁ ምናምን ሞክሩት። ስለዚህ የገባውን ኦቲፒ ልስጠው። ኦቲፒውን ከሰጠውት በኋላ እዚህ ጋር እንደምታዩት 10 ሰከንድ ይቆጥርና ራሱ ሰክሰስፉል ብሎ እንትን ይላል ማለት ነው። ስለዚህ ልክ ኦቲፒ እንደሰጣችሁት ትክክለኛ ኦቲፒ መሆኑን ቼክ ያደርጋል በ10 ሰከንድ ውስጥ። ኦር እዚህ ጋር ቫሊዴት ብለዋል፣ ተቀብሎኛል። ከዛ በኋላ ቅድም ሬጂስተር ስለሆነ ያለው እዚህ ጋር ዩዘር ኔም እሰጠዋለሁ። ዩዘር ኔም እና ፓስወርድ እሰጠዋለሁ ማለት ነው። ዩዘር ኔም ያው እዚህ ጋር ካልተያዘ ለምሳሌ እቺ ዩዘር ኔም እኔ እዚህ ጋር የዩዘር ኔም ሰጣሁት። ከዛ በኋላ እዚህ ጋር ቫሊዴት ስለው ዩዘር ኔሙ ከተያዘ አይቀበላችሁም። ስለዚህ ካልተያዘ ሌላ ኦሬዲ አሁን የዩዘር ኔም ስለተያዘ ነው ሌላ እንሞክራለን። እስኪ ዩዘር ኔሙ ልቀይረውና በሌላ እንሞክር። ስለዚህ እቺ ዩዘር ኔም ተቀብሏል። ፓስወርድ ሰጡታላችሁ። ስትሮንግ ፓስወርድ ሰጡታላችሁ። ፓስወርዳችሁ ስትሮንግ መሆን አለበት። ይሄ ካራክተር የያዘ ማለት ነው። @ ሃሽ ስላሽ $ሳይን ምናምን አድርጋችሁ ስትሮንግ የሆነ ፓስወርድ
ትሰጡታላችሁ ማለት ነው። ፓስወርዱ እዚህ ጋር እንደምታዩት ስትሮንግ ካልሆነ እንደዚህ ቢጫ ነገር ይሆናል። ስለዚህ ስትሮንግ እንዲሆን ታረጉታላችሁ። ስትሮንግ ሲሆን በአንዴ አረንጓዴ ይሆናል፣ ሙሉ አረንጓዴ ይሆናል ማለት ነው። እዚህ ጋር እንደምታዩት ያው ፓስወርዱ ስትሮንግ ሲሆን ራሱ አረንጓዴ ይሆናል። ከዛ በኋላ እቺን ፓስወርድ ራሷን እዚህ ጋር እንደግማታለን ማለት ነው። ኦኬ አሁን ተቀብሎኛል። ያው ፓስወርዱ ሁለቱም ከላይ ያለውና ከስር ያለው አንድ አይነት መሆን አለበት። ከዛ በኋላ ሬጂስተር ነው የምንለው። ሬጂስተር ካልነው በኋላ እዚህ ጋር እንደምታዩት ሬጂስተር ሰክሰስፉል ብሎ እንዲህ ማምጣት አለበት። በነገራችን ላይ ሰክሰስፉል ብሎ ካላመጣላችሁ የሆነች እንደ ኢረር ነገር ካመጣባችሁ አልተቀበላችሁ ማለት ነው። ዌብሳይቱ ወይ ኔትወርክ ይዞታል ወይ ደግሞ በስትክክል ሬጂስተር አላረጋችሁም። ልክ እንደዚህ ሰክሰስፉል እስከሚል ድረስ መሞከር መቻል አለባችሁ ማለት ነው። ከዛ በኋላ ሬጂስተር አድርገናል። በቅድሙ ዩዘር ኔም እና ፓስወርድ ተጠቅመን ሎጊን እናደርጋለን። ስለዚህ ቀጥታ አሁን ሎጊን እለዋለሁ። ሎጊን ካልኩ በኋላ የቅድሙ ዩዘር ኔም እና ፓስወርድን ሰጥዋለሁ ማለት ነው። ስለዚህ የቅድሙ ዩዘር ኔም እና ፓስወርድ ሰጠሁት። ከዛ በኋላ በኦቲፒ ምልክልህ በስልክ ነው ወይ በኢሜል ነው ወይስ በስልክ ይላል። እኔ ኤስኤምኤስ እለዋለሁ። በኤስኤምኤስ እንዲልክልኝ ማለት ነው። ምክንያቱም ቅድም ስልክ ስለሰጠሁት ማለት ነው። ከዛ በኋላ ያው በኤስኤምኤስ ካልኩት በኋላ ሎጊን እለዋለሁ። ስልኬ ላይ ኦቲፒ ገብቷል። ስለዚህ ያንን ኦቲፒ እሰጠዋለሁ ማለት ነው። የገባችሁ ኦቲፒ አለች። ከዛ በኋላ የገባላችሁን ኦቲፒ ትሰጡታላችሁ። 5 ደቂቃ ባልሞላ ጊዜ ውስጥ ኦቲፒውን ትሰጡታላችሁ ማለት ነው። ኦቲፒውን ሰጣሁት። ያው እዚህ ጋር እንደምታዩት 10 ሰከንድ ይቆጥራል። ከ10 ሰከንድ በኋላ ቀጥታ ወደ ዌብሳይቱ ይገባል ማለት ነው። ስለዚህ እዚህ ጋር እንደምታዩት ወደዚህ መጥቷል። እኛ አሁን አዲስ ፓስፖርት ስለሆነ አፕላይ ማድረግ የፈለግን ነው። ስታርት አፕሊኬሽን የምትለዋን እንለካትና እንገባለን ማለት ነው። ከዛ በኋላ ያው እዚህ ላይ ከገባን በኋላ ለራሳችሁ ነው ወይስ ለልጃችሁ ነው ሚል አለ። እዚህ ጋር ማይሰልፍ ሚለውን ነካዋለሁ። ለልጃችሁ ከሆነ ቻይልድ ሚለው ላይ ታረጉታላችሁ ማለት ነው። ከዛ በኋላ ያው እዚህ ጋር ማይሰልፍ ካላችሁት በኋላ እዚህ ጋር አንዳንድ ፖሊሲዎች አሉ የተቀመጡ። እነዚህ ማንበብ ትችላላችሁ። በአማርኛም በእንግሊዝኛም ይላል። ለምሳሌ የታደሰ ቀበሌ መታወቂያ ከጀርባ የተረጋገጠ የምስክር ወረቀታው የልደት ካርዳችሁ። በነገራችን ላይ የልደት ካርዳችሁ ከጀርባ ቲተር የተመታና የተፈረመበት መሆን መቻል አለበት፣ ትክክለኛነቱን ለማረጋገጥ ማለት ነው። ከ18 ዓመት በታች ሲሆኑ ወላጅ እናት ወይም አባት በአካል ሲቀርቡ ይላል። እዚህ የተቀመጣለ ከ18 ዓመት በታች ሲሆኑ የወላጆች መታወቂያ ወይም የፓስፖርት ሲያቀርቡ ለልጆች ስታመለክቱ ነው። ከ18 ዓመት በታች ለሆኑ ማለት ነው። ስለዚህ ይህንን አንብቡት። በአማርኛም በእንግሊዝኛም አለው። በፈለጋችሁት ማርክ ትችላላችሁ። ስለዚህ የስንት ቀን ነው የምትፈልገው ይላል። የቱዴይ ሰርቪስ እና 5 ዴይ ሰርቪስ ሚላለ። ለምሳሌ እኔ የ2 ቀን ነው ያልኩት። ከዛ በኋላ አክሰፕት የምትለዋ ላይ ቲክ አደርጋለሁ። ከዛ በኋላ ምለው ኔክስት ነው። ከዛ በኋላ ያው እዚህ ጋር የሚያመጣላችሁ ነገር አለ። ቅድም የሞላችሁን ያው ሪቪው ከኋላ የተጻፈላችሁት ያሞላችሁት ነገር ምናምን ካለ ቼክ ታደርጋላችሁ ማለት ነው። እነዚህ ራፍሊ ስማችሁ ስፔሊንግ ስተት መኖሩን አለመኖሩን ቼክ ታደርጋላችሁ። ከዛ በኋላ ሪጅን ሚላለ። እዚህ ጋር ሪጅን ኦፍ በርዝ ሚላለ። የተወለዳችሁበት ቦታ ኦሮሚያ ከሆነ አፋር ከሆነ አማራ ክልል ከሆነ ለምሳሌ እኔ አዲስ አበባ ልበለው። ከዛ ፕሌስ ኦፍ በርዝ ነው የተወለዳችሁበት ሰፈር ነው። ባይዘ ይሄ የፈለጋችሁበት የተወለዳችሁ ሰፈር መጻፍ ይችላላችሁ። ለምሳሌ ፒያሳ ብዬ ጽፍ ያለው። ናሽናሊቲ ኢትዮጵያ ብሎ አስገብቷል። ጾታ ኦልሬዲ ገብቷል። ሃይት የሚላለ እዚህ ጋር ሃይት ኢን ሴንቲሜትር። በነገራችን ላይ እዚህ ጋር ቀይ አላረገበትም። ይሄ ማንዳቶሪ ቀይ ያረገበት ግዴታ መሞላት ያለበት ነው። ስለዚህ ከምን ታው ሜትር ከ78 ነኝ እኔ ሜትር ከ78 178 ያው በሴንቲሜትር ስለሆነ እዚህ ጋር ሜትር ከ78። እሺ አይ ከለር ብላክ ነው። ሄር ከለር ብላክ። እዚህ ጋር ኦኩፔሽናችሁ ነው የሥራ የምትሰሩት ስራ ነው። የምን ለምሳሌ እዚህ ጋር ብዙ አካውንታንት አለ፣ አርኪቴክቸር አለ ምናምን የፈለጋችሁትን ማስገባት ትችላላችሁ። ካልሆነ አዘር የሚል አለ። አዘር ለምሳሌ እዚህ ውስጥ ከተዘረዘሩት ውስጥ የእናንተ ከሌለ አዘር ማለት ትችላላችሁ። ማሪታል ስታተስ ይላል። ሲንግል ሜሪድ ሚል አለ። ዊዶውድ ዳይቮርስ ሚል አለ። እዚህ ጋር ከተፋታችሁ ባላችሁ ከሞተ ባለትዳር ከሆናችሁ ሲንግል ከሆናችሁ ስለዚህ እዚህ ጋር የፈለጋችሁትን ታስገባላችሁ። ከዛ በኋላ ኔክስት ትሉታላችሁ ማለት ነው። ከዛ በኋላ ሜል አድሬስ አለ። ያው ሜል አድሬሳችሁ ሁለት እዚህ ጋር ኦልተርኔቲቭ አድሬስ ሚል አለ። ያ ማለት ነው ለምሳሌ አዲስ አበባና አዳማ የሚኖር ሰው ካለ እንደማለት ነው። ለምሳሌ አዲስ አበባ ከሌላችሁ አዳማ ወይ ደግሞ ባህር ዳርና አዲስ አበባ የሚኖር ሰው ካለ አይነት ነገር ነው። እዚህ ጋር ኦልተርኔቲቭ ግዴታ አይደለም። ስለዚህ የመጀመሪያውን ማድረግ ትችላላችሁ። እንደ አማራጭ ልሙላውም ካላችሁ ትችላላችሁ። ያው ግዴታ ግን አይደለም። ስለዚህ እኔ አሁን እዚህ ጋር አዲስ አበባ ሞላዋለሁ። ዞን ይላል። ዞን ማለት አይ ቲንክ እንደ ለምሳሌ እዚህ ጋር ቦሌ ሰብሲቲ፣ ጉሌሌ ሰብሲቲ ምናምን ይላል። ያላችሁበት አካባቢ የካ ሰብሲቲ፣ ንፋስ ስልክ ምናምን ይላል። ስለዚህ እኔ እዚህ ጋር አራዳ ሰብሲቲ ልበለው። ወረዳችሁ ስንት ነው ይላል። ወረዳ 10 ቀበሌ እቺን ቁጥር ሰጣሁት። ሲቲ ያው አዲስ አበባ ትሉታላችሁ።
ሆም አድሬስ አዲስ አበባ ማለት ትችላላችሁ። ይሄ ልክ ውጮች እንደ ስትሪክት እንደሚባለው ማለት ነው። ብዙ ጊዜ አሁን ኢትዮጵያ ስለማይታወቅ ራሱ አዲስ አበባ ማለት ትችላላችሁ። ኮንታክት ነምበር ገብቷል። ኢሜል ግዴታ አይደለም፣ ስታር የለውም እዚህ ጋር። ኦልተርኔቲቭ ስልክም ከፈለጋችሁ ማስገባት ትችላላችሁ፣ አለማስገባትም ትችላላችሁ። ከዛ በኋላ ኔክስት ነው የምንለው። ከዛ በኋላ ያው እዚህ ጋር እንደምታዩት የሚያመጣልን ነገር ሬዚደንት አይዲ፣ የቀበሌ መታወቂያና በርዝ ሰርቲፊኬት እዚህ ጋር አፕሎድ ማድረግ አለባችሁ። እዚህ ጋር አፕሎድ እቺ ቪው የምትለው ያው ለማየት ነው። እዚህ ጋር አፕሎድ እናደርጋለን የቀበሌ መታወቂያና የልደት ካርዳችሁ ማለት ነው። የልደት ካርዳችሁ አውተንቲኬት ማድረግ አለባችሁ። ከጀርባ መመታት አለበት፣ ቲተር መኖር አለበት። ዝም ብሎ ከቀበሌ የልደት ካርዳችሁን ተቀብላችሁ ብትሄዱ አይቀበሏችሁ ማለት ነው። ስለዚህ መጀመሪያ ከቀበሌ የልደት ካርዳችሁን ከተቀበላችሁ በኋላ አውተንቲኬት ማድረግ አለባችሁ። ከዛ በተጨማሪም ያው ከታች በኩል ፋይዳ አይዲ ይላል። ያው ፋይዳ አይዲ በነገራችን እዚህ ጋር ኦፕሽናል ዶክመንት ነው የሚለው፣ ግዴታ አይደለም። ፋይዳ አይዲያችሁን አታች አለማድረግም ትችላላችሁ። ዋናነት ግን የቀበሌ መታወቂያና የልደት ሰርቲፊኬት ካርዳችሁ እነዚህ ግዴታ ናቸው። እነዛ መግባት ያለባቸው ነው። ሁለቱንም ሳይቻለው የቀበሌ መታወቂያም በርዝ ሰርቲፊኬትም ሳይቻለው። ከዛ በኋላ የምለው ኔክስት ነው ማለት። ከዛ እዚህ ጋር ከደረስን በኋላ ያው ካንትሪ ኢትዮጵያ እንለዋለን። ኢርኖል ኦፊስ የሚለው ጋር ያው ሁለት አለ፣ መሶብና ኢሚግሬሽን ኤንድ ሰርቪስ አለ። ይሄ ሜን ኦፊስ ስለሆነ ይሄን እንሰጠዋለን። ከዛ በኋላ እታች ላይ ያው አፖይንትመንት ዴት አለ። አፖይንትመንት ዴት መች ነው ቀን፣ የቀጠሮ ቀን ማለት ነው። ስለዚህ እዚህ ካላንደሩ ላይ እንገባና ቀናቶቹን ይሰጠናል፣ ፍሪ የሆኑ ስሎቶች ይሰጠናል ማለት። ስለዚህ የሁለት ቀን ነው እኛ መለከት ነው። ስለዚህ እዚህ ጋር በ14 አንድ ቀን አለ። ስለዚህ 14 የምትለዋን አክሰፕት አደርጋለሁ ማለት 14 የምትለዋን ስሎት አርብ ቀን ሷን አክሰፕት አደርጋለሁ። ከዛ እዚህ ጋር ደግሞ ከታች ስሎት የምትላለች ለመሄድ ሰዓት ማለት ነው። በጠዋት ነው ወይስ አፍተርኑን ነው የሚለው። ምሳሌ ጠዋት ላይ እቺ ሰዓት አለች ከ3 ሰዓት እስከ 4 ሰዓት ያለችው፣ ከ2 ሰዓት እስከ 3 ሰዓት ያለችው። ለምሳሌ ይሄኛው እንደመርጠው ከዛ ስኬጁሉ የሚለውን ነካለው። ከዛ እዚህ ጋር ተቀብሏል። ከዛ በኋላ ሰሚት ነው የምንለው ማለት። ከዛ ቀጣይ የምንሄደው ምንድነው ወደ ክፍያ ነው። ያው ልክ እዚህ ስቴፕ ላይ ስትደርሱ ስልካችሁ ላይ የሚላክላችሁ ቴክስት አለ ማለት ነው። ለምሳሌ እኔ ምን ደርሶኛል፣ ስሜ ተጽፎ ማመልከቻው ለኢሚግሬሽን ዜግነት አገልግሎት ደርሷል። የማመልከቻ ባርኮዱ እንደሚከተለው ነው። ባርኮዱ ልከውልኛል፣ እባክዎ ሂደቱን እንዳይሰርዙ ክፍያው በ48 ሰዓት ውስጥ ያጠናቁ ይላል። ስለዚህ እዚህ ደረጃ ከደረሳችሁ በኋላ ክፍያው ለመክፈል አትሊስት የሚሰጣችሁ 48 ሰዓት ይሰጣችኋል። 48 ሰዓት ማለት 2 ቀን ነው አይደል? በ2 ቀን ውስጥ እዚህ ደረጃ ከደረሳችሁ በኋላ መክፈል መቻል አለባችሁ ማለት ነው። ስለዚህ ፎርሙ ሙሉ ከላይ ያሳያችኋል። ስለዚህ እዚህ ከደረስን በኋላ እዚህ ጋር የ2 ቀን 25000 ነው የሚለው። ስለዚህ ወደ ቀጣዩ ስቴፕ እናልፋለን ማለት። ከዛ በኋላ ያው ክፍያው የምከፍሉት በምንድነው ነው የሚለው። እዚህ ጋር ያው ክፍያው አለ በንግድ ባንክ ነው ወይስ በቴሌ ብር ነው የሚል እዚህ ጋር ያስቀምጥልናል ማለት ነው። ከዛ በኋላ ለምሳሌ በንግድ ባንክ ከሆነ መክፈል የፈለጋችሁት በየትኛው ነው ይላል። በቴሌ ብር ነው በንግድ ባንክ። ይሄን ከመረጽን በኋላ ፕሮሲድ እንለዋለን። ፕሮሲድ ካልነው በኋላ ትንሽ ሎድ ያደርጋል፣ እንጠብቀዋለን። ፕሮሰስ እያደረገ ነው። ግን እዚህ ጋር ምን ጽፎልናል? ፕሊስ ዌል ዩር ፔመንት ጌትዌይ ይላል። ለመክፈያ ማለት ነው። ፔመንት ሊንክ አለ ለመክፈያ። እዚህ ጋር ፔመንት ሊንክ ብሎ እዚህ ጋር ያስቀምጣል። እሷን ክሊክ እናረጋታለን። ፔመንት ሊንክ የምትለዋን ስነካት እዚህ ጋር እንደምታዩት መክፈያ ቁጥር ኦርደር ኮድ አለ እዚህ ጋር የምንከፍልበት ማለት ነው። እቺ ኦርደር ኮድ 25000 ብር ብሎ አስቀምጧል። በንግድ ባንክ ነው በቴሌ ብር ነው በሲቢ ብር ነው ብሎ አስቀምጧል። ስለዚህ ያቺ ሊንኳን ስትነኩት ኦርደር ኮድ ወይም መክፈያ ቁጥር ይሰጣችኋል። ለምሳሌ ንግድ ባንክ ላይ አድርጌ ከዛ በኋላ ኮንቲኒው ነው አለው። ከዛ በኋላ እንዴት እንደምከፍሉ እዚህ ጋር ያስቀመጠው ስቴፕ አለ። ሲቪ ሞባይላችሁን ክፈቱ። ከዛ ገቨርንመንት ሰርቪስ የሚለው ላይ ግቡ። ከዛ ኢ ፓስፖርት ሰርቪስ የሚለው ላይ ግቡ ይላል። ከዛ ሰሌክት ኢሚግሬሽን ኤንድ ፓስፖርት ዊዝ ኢ ፓስፖርት የሚል አለ። ከዛ ኢንሰርት ቅድም የሰጣችሁን እቺን ቁጥር ከዛ ኮንቲኒው በሉት። ከዛ በኋላ ክፈሉ ይላል ማለት ነው። ስለዚህ በዚህ መሰረት ፔመንቱን ትከፍላላችሁ። ከዛ በኋላ ወረቀቱን ዲጋ ፕሪንት ታደርጉታላችሁ። እዛ ስትሄዱ ይዛችሁ ስለምትሄዱ ማለት። ከዛ በኋላ ፕሪንት ያደረጋችሁትን ወረቀት በቀጠሯችሁ ቀን ጎተራ የሚገኘው የኢሚግሬሽን ዋና መስሪያ ቤት ትሄዳላችሁ። ከሄዳችሁ በኋላ ያው ምንድነው የምታረጉት? ፕሪንት ያደረጋችሁትን ዳታ ትሰጧችኋላችሁ። ከዛ እነሱ ቼክ ማድረጊያ እንደ ባርኮድ ነገር አላቸው። ያቺ ፕሪንት ያደረጋችሁት ወረቀት ከላይ እንደ ባርኮድ ነገር ስላላት እሷን በባርኮዷ ቼክ ያደረጉታል። ከዛ በኋላ ባዮሜትሪክ ዳታ ኮሌክት ያደርጋሉ እዛው ማለት ነው። የጣትና የአይን አሻራ እዛው ትሰጣላችሁ። ከዛ በኋላ አውቶራይዝ ተደርጎ ፓስፖርታችሁ ይሰጣችኋል ማለት ነው። ስለዚህ ይሄ በጣም ፈጣን ነው። ከዚህ በፊት እንደምታውቁት ጥቁር አንበሳ አካባቢ የነበረው በጣም ሰው የሚቸገርበት
ኢቨን በቀጠሯችሁ ቀን ሄዳችሁ ሁላ ማትስተናገዱበት መንገድ ነው። ኢቨን በቀጠሯችሁ ቀን ሄዳችሁ በስትክክል ማያስተናግዷችሁ አይነት ሁኔታ ነበር የነበረው። ይሄ ግን በጣም ደስ የሚልና በጣም ፈጣን የሆነ ተቋም ነው። ስለዚህ በሄዳችሁ ቀን ባዮሜትሪክ ዳታችሁን ሰጣችሁ ፓስፖርታችሁን ሰጥቷችሁ ይሸኟችኋል ማለት ነው። ስለዚህ በአዲሱ ሲስተም ማለት ነው አስቸኳይ ፓስፖርት እንዴት ነው አፕላይ የሚደረገው የሚለውን ከሀያት እስከ ፐን የነገርኳችሁ። ቅድም እንደነገርኳችሁ ያው ኦንላይን ፓስፖርት አፕላይ እንዲደረግላችሁ የምትፈልጉ የዩቲዩብ ቻናሌ ቤተሰቦች ካላችሁ ከታች ዲስክሪፕሽን ላይ የቴሌግራም ቻናል ዩዘርኔም አስቀምጥላችኋለሁ። በዛ ገብታችሁ ልታወሩን ትችላላችሁ። ኦንላይን እናደርግላችሁ ከፈለጋችሁ ማለት ያው ዶክመንታችሁ በቴሌግራም ትልኩልኛላችሁ። ራሳችሁ ነው ምንም ፔመንት ለኔ የምትሰጡኝ ነገር የለም። ኦርደር ኮድ አለ እናንተ ሰጣችኋለሁ። ራሳችሁ እኔ አፕላይ ያደርግላችኋለሁ። ፔመንቱን ራሳችሁ ትከፍላላችሁ ማለት ነው። ስለዚህ የዛሬው ቱቶሪያል ይሄን ይመስላል። እዚህ ድረስ ቪዲዮን ካያችሁ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ሳታረጉ ማለፍ በጣም ከባድ ነው። ስለዚህ እባካችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ። ሞር ተደራሽ እንዲሆን ሀሳብ ካላችሁ ከስር ኮሜንት ላይ ያስቀምጡልኝ። በቀጣይ በሌላ ቪዲዮ እንደዚህ ትምህርታዊ በሆነ በሌላ ቪዲዮ ይዤላችሁ እመጣለሁ። ግን የዩቲዩብ አናላይቲክ እንደሚያሳየኝ የኔን ቪዲዮ ከሚያየው ሰው አብዛኛው ሰው ማለት ይቻላል ወደ 90% ዩቲዩብ ቻናሌን ሰብስክራይብ አያደርግም። ቪዲዮውን ብቻ ነው አይቶ የሚያልፈው። ስለዚህ ሰብስክራይብ ማድረግ ምንም ክፍያ የለውም። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ሰፖርት አድርጉ። የእናንተ አንድ ሰብስክራይብ ለኔ ትልቅ ሰፖርት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ፒስ። ይመቻችሁ።